ቪዲዮአችን ወርቁ አይተነው ዱባይ ውስጥ ከሚገኘው አልሀበሻ ሬስቶራንት ባለቤት ከሆነችው ሳራ ጋር ምን አይነት ችግር ውስጥ ነው የገቡት? ወርቁ አይተነው HIV እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቃል አልሽኝ አንቺ ነሽ። ወርቁ አይተነው HIV ያለበት አልሽ። ዲላን ፔጅ ወደ ኢትዮጵያ መጥቶ አሪፍ ጊዜ እያሳለፈ ነው። Oh shit! Whoa! እነዚህንና ሌሎች ቪዲዮዎችን ሰብሰብ መረጥረጥ አድርጌ ለእናንተ ለፋሚሊዎች ይዤላችሁ መጥቻለሁ። ቪዲዮዎቹን አብረን የምናይ ይሆናል። ከዛ በፊት ግን ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ ሀሳብ አስተያየት መስጠት ይቻላል። በነፃ ነው፣ እሱም ክፍያ የለውም። ኮሜንት ላይ ልታሳውቁኝ ትችላላችሁ። ከታች የምታያቸው የሶሻል ሚዲያ አማራጮችም የኔ ናቸው። ሜንሽን ማድረግ ትችላላችሁ ወይም ቪዲዮ ልትልኩልኝ ትችላላችሁ ማለት ነው። ወደ ቪዲዮቹ እውነት የጓደኝነት ወይም የዝምድና ፍቅር በስልክ በመደወል ቢለካ እኔ የዓለሙ መጥፎ ጓደኛ መጥፎ ዘመድ ነኝ። ኡራኤል ነው። ስልክ መደወል ሲሰለቸኝ በቃ የሆነ አዛ ሆኖ ነገር ነው የሚታየኝ። ስልክ ደውሎ እንዴት ነው ምን ነው ጠፋ በጣም የሚሰለቸኝ እግዚአብሔርን እና እንደሱ በቃ ፍቅርን በስልክ በመደወል አትለኩት። እኔ ቢጤ ብዙ ሰዎች እንዳሉ አውቃለሁ። በተግባር ለኩ። ያ ስትገናኙ እንዴት ነው እንክብካቤያቸው እንዴት ነው እንትን የሚሏችሁ እሱን እያያችሁ ፍቅራቸውን ለኩ። በስልክ ማወዳውላ አረበላስ አርከናርኩ እኛ ማን ነው ስልክ ደውሉ። ይሄን ሐሳብ ማለት ነው ስፔሻሊ አሁን ላይ ያለው ጄኔሬሽን ይገባል። ጭራሽ ስልክ የማይደውል እኔ ከስንት አንድ ነው እንጂ ሁላችንም የሚነካ ስለመሰለኝ ነው ይሄን ቪዲዮ ያመጣሁት ጋይስ። እኔም እንደዚህ ውስጥ አለሁበት። ስልክ ደውሎ ማይጠይቅ ሰው በቃ የለም። ግን ደግሞ በስልክ ካልደወላችሁ ዘመድ በምን ልጠይቁ ትችላላችሁ? መቼስ ሄደን ጊዜ ለንም እንደምታውቁት ኤቭሪባዲ ላይፍ ላይ ትግል ምናምን ላይ ነውና እንዴት ነው ስልክ ተደዋውለን እንኳን ካልተጠያየቀን? እውነት ነው በዚህ ሊለካ ይችላል፣ ይለካል። አንዳንድ ጎበዝ ሰዎች አላችሁ የምትደውሉ። ግን ይሄ የኔም ታሪክ ስለሆነ ነው ያመጣሁላችሁ። አይ ቲንክ ብዙዎቻችሁ የምትጋሩት ትኖራላችሁ ስልክ ላይ መደወል ላይ ጎበዝ ያልሆናችሁና በጣም ነው ያሳቀኝ። በእውነት በጣም ገርሞኛል። ሃይ ወዳችኋለሁ። ሎሚ በወረወር ደረቱን መታሁት አወይ ኩላሊቱን ልቡን ባገኘሁት ለምን ትለኛለህ አፍንጫ ጎማዳን በልተህ አታውቅም ወይ የሸንኮራ አገዳ የሸንኮራ አገዳን ስሩን በልቻለሁ የሰው ባል አግብቼ ዕዳ ገብቻለሁ የሰው ባል አግብቼ ዕዳ ገብቻለሁ የሰው ባል አግብቼ ዕዳ ገብቻለሁ። እርግዝና ነው ማዘርዬ። ሎሚ በወረወር ደረቱን መታሁት አወይ ኩላሊቱን ልቡን ባገኘሁት ልቡን ባገኘሁት ዘፈን ከነ ክሊፓ ማለት ነው። ማንም ካሜራማን ሳያስፈልግ ዳይሬክተር የለም የሚቀርጽ ሰው የለም። ከነ ክሊፑ በቃ ዘፈንን ከነ ክሊፑ አየናት ማዘርዬ። ይመቹት በእውነት አክታቸው ራሱ ይለያል። ሎሚያቸውን ይዘው መጥተው በስነ ስርዓት ነው ጋይስ እያዝናኑ። እርሶ ግን ለሌላ ትልቅ በጀት አውጥተው ዘፈን ለሚዘፍኑ ትልቅ ምሳሌ የሆኑት እውነት እንዴ! ለምንድነው ለቀረጻ ምናምን ይሄን ያህል የሚያወጡት? በቃ ማቴሪያሎችን ይዞ መጥደቅ ምንም ከነ ክሊፑ የተሟላ ዘፈን ይመቾት።
እጅግ የማይታመን ነው። ባልታዛር ከስር ከተለቀቀ በኋላ ሴቶች እንደ ጉድ እየጎረፉለት ይገኛል። ባልታዛር ከስር በተለቀቀ በሁለት ቀናት ውስጥ ብቻ ከ150 ሺህ በላይ ተከታዮችን በአካውንቱ ማፍራቱ ተዘግቧል። 80% የሚሆኑ ተከታዮቹ ከመላው አፍሪካ የመጡ ሴቶች ሲሆኑ 20% የሚሆኑ ደግሞ ወንዶች ናቸው ተብሏል። ከኢጎንጎ ፊልሞች ታዋቂ ሰው እንደመሆኑ ባልታዛር በአፍሪካ በጣም ተወዳጁና አድናቂዎች መካከል አንዱ ተደርጎ ይወሰዳል። በሚቀጥለው ወር ደቡብ አፍሪካን እንደሚጎበኝም ተዘግቧል። ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ፈጣሪ ሆይ ትዕግስት ውስጠኝ። ባልታዛርን ታስታውሱታላችሁ አይደል? የባልታዛር ስም በእውነቱ የሚረሳ አይደለም። ሰሞኑን ተለቆ ነበርና እንግዲህ አስቡት፣ ራሳቸው ናቸው ሴቶች እንዲህ እያደረገን ነው ብለው አውጥተው ስሙን እንደዚህ ያሰጡት። ከዛ ዓለም ላይ መነጋገሪያ ሆኖ ነበር ባልታዛር፣ ምክንያቱም በሚሰራቸው ስራዎች እና ደግሞ ተመልሶ ሴቶቹን ፎሎ የሚያደርጉት በዚች ቀን ውስጥ ይሄ ሁላ ሺ ምንድነው ክላሽ አያደርግም? ኧረ ባልታዛር ትለያለህ። ጭራሽ ደቡብ አፍሪካ መቼስ ኢትዮጵያ ይመጣም እውነት ለምን እግሩን አያነሳም እዚች ሀገር እዛው። ኧረ እባክሽ እንዴት ሊሰራራሽ ነው? እጂ አላቅሽም እንዴ? ድር ቤት እናቅሻለን እኮ እንዴ ጨርግጂ እንዳለቅሽ። ለነገሩ ግድ የለም ማረገውን አውቃለሁ። ቆመሽ ጠብቂኛ። ቆመሽ ለምን አትጠብቂኝ? ጠብቂ ነይ ግቢና እንደባደቡ አንደኛሽ ጠብቂ። ቆመሽ ከድር ቤት ጓደኛዋ ጋር ፋይቶሽ ነው። ጠብቂ እየየሞልተስተር ሰላም። እኔ እቺን ጎረቤቴን አልቻልኳት፣ አቃጥለ ልደፈኝ። ይኸው ሊታይ እንግዲህ በሰላም ሀገር በጣም ተንኮለኛ ሴትዮ ናት። እኔ መኖር አልቻልኩም ነው የምልህ። የድሮ አለቃ ኖርሽ ታውቃለህ። ከዛስ 2-3 ቀን ገንዘብ ያሽ ታደርገኛለሽ፣ ትሽረኛለሽ፣ ትሾመኛለሽ። ምን ነው አስፈላጊነቱ? ለምን የራሷን ህይወት አትኖርም እንዴ? ማንን ለመንካት ነው ነፂ? አይደለም እኔ እውነቱን ነው የምነግርህ። መኖር አልቻልኩም ነው የምልህ። በቃ ሁልጊዜ እንትን ወይኔ ተመቸችኝ። ትንሹንም ትልቁንም ሰሞኑን ታውቃላችሁ የነበረው አይ ቲንክ ለዛ ነው እቺ ትሾመኛለች ፎሎ ያደርገኛል ከተመሳሰለብኝ። ኤኒዌይስ the main thing ምንድነው አሁን ማለት ነው አልተለመደም። ፖድካስት ላይ አይታችኋል። ጌታን ነው የምላችሁ የፋሚሊ ጉዳይ ምናምን አደባባይ ላይ እየወጣ ነው። እኛ ጋር ኢትዮጵያ ውስጥ እኮ በቃ የፋሚሊ ጉዳይ ምናምን በጣም በቃ ሚስጥራዊ ነው። በቃ እንደዚህ ወጥቶ አደባባይ ላይ ማውራት ምናምን ቀላል ነገር አይደለም፣ አይወጣም። አሁን ግን ማንም ሰው ምንም ነገር ይደረግ በቃ ባሌ እንደዚህ ያደረገችኝ፣ ቤተሰቦች ኢቭን የእናትና አባት እንደዚህ ያደረጉኝ፣ እንደዚህ ያደረጉኝ፣ ሚስጥራችን አደባባይ ላይ በጣም እየወጣ ነው። እንደ ቀልድ አትዩት። ፖድካስቶቻችን የሚያቀርቡት ቀጥታ አይነት ግን የፋሚሊ የቤተሰብ ጉዳይ ናቸው የሚወጡት ፖድካስት ላይና እኔ እንደ ቀልድ አላየውም። እውነት ግን የሚገርም ነው። ወተን እያንዳንዱን ነገር ማውራት ላይ ይጠበቅብን ይችላል። ከባህላችን አንፃር ማለት ነው። ኢትዮጵያ አይደለም። ኦኬ ሰሞኑን እንግዲህ እንደምታውቁት ዲለም ፔጅ ኢትዮጵያ ውስጥ ገብቷል። በጣም ኢንጆይ ያደረገ ነው። አሪፍ ቦታዎችን እያየ ነው። እስኪ ኢትዮጵያ ውስጥ ያሳለፋቸውን አስገራሚ ትዕይንቶችና ደስ የሚሉ ቦታዎችንም ጭምር አሳያችኋለሁ። ሳይንስ ሙዚየምም ገብቶ የኤአይ ኢንስቲትዩሽናችንን ጎብኝቶ እጅግ በጣም ተደምሞ ነበረ። አስገራሚ ነገር ነው ሲያየ ነበረው። That was a pretty awesome experience, and it's good to see stuff like this happening in Ethiopia. Beautiful building, a lot of tech, and it would be really cool to come back here in like 5-10 years time and see how much it's actually made the impact. So yeah, maybe we have to make a Ethiopia part 2. Hey, nice to meet you. ዲለም ፔጅ እውነት ለመናገር ፈታ ያለ ሰው ነው። እንግዲህ ከእኛ ዌስተርኖቹ ናቸው ዶሚኔት ያደርጋሉ ብለን የምናስበው፣ ግን እነሱ ወደኛ ሀገር መጥተው ጋይስ እዛ ሀገር ያላዩትን ገራሚ ነገሮች ኢትዮጵያ ውስጥ እያዩ ነውና ሀገራችን ውስጥ ብዙ የተቀየሩ ነገር አለ። ኦብቪየስሊ Nice. How do you get Ethiopia? ኤነርጂ ደስ አይልም ጋይስ? It's a party in Addis. Yeah, that's a fact. Wow. I'm American. I'm American. Anyone smoke?
ኢነርጂው ደስ ይላል። ያየው ነገር በጣም ስላስደነቀው ጋይስ በቃ ኤቭሪቲንግ ሲራመድ ሲናገር በጣም ሂወሶ ሃፒ በጣም አሪፍ ጊዜ ነው እያሳለፈ ያለው። ከዛ ውጭ ደግሞ ቶቶት የባህል አዳራሽ ራት ግብዣ ነበራቸውና እዛ ላይ የነበሩ የኢትዮጵያን ዳንሶች ማለት ነው የኢትዮጵያን እስክስታዎች ምናምን እየሞከረ ነበርና ይሄ ባህሉን ለመምሰል በቃ ለማድረግ ያለው ጥረት ልነግራቸው የተወሰነ ደግሞ ተሳክቶለታል። ጎበዝ ነው በቃ ፍሪሊ ነፃ ሆኖ ፈልጎት እያደረገ ስለነበረ ተሳክቶለታል። በእውነት የሚገርም ነው። በቃ ከሌላ ሀገር የመጣም አይመስልም። ደስ የሚል እየሞከሩ ነው በአንገት ማሽከርከር። ወይኔ ኧረ ዲላን አሽከረከረ። ኧረ በጣም እንዲህ ያለው ፍላጎቱ ምናምን የምርም ያደርገዋል። ደግሞ እስኪ ፍልቅ ያለ በቃ እንደ ሕፃን ልጅ ምናምን ነው የሚቦርቀው። ጌታ እኔ በጣም ተመችቶኛል። በጣም ጸዴ ነው በእውነት የሆነ የዋህነት ደስ የሚል ይሄ የለም በቃ የመዋሃድ የሚችል አይነት ሰው ነው ከነ ሚስቱ ማለት ነው። ከበሮውን ሁላ ይዞ ሲሽከረከር ከሴት ትግራይን ጭፈራ ካወጣው ነው የምላችሁ። እንዴ እኛ ምን እንችላለን እናንተ? ኧረ በስመ አብ ይሄማ ከዚህ በፊት የሆነ ትግራይ ክልል ኖሯል ጋይስ። እንዴ አንድ ላይ ነው ከምቱ ጋር የሚሄደው። ዋው ዲላን ዋው። እና የቶቶት ባህል አዳራሽ ባለቤት አቶ ጠንክር ደግሞ ካባ አልብሰዋቸው ነበረ። እግዚአብሔርን እንዴት እንደሚያምርባቸው እናንተ። ፈረንጅም ላይ ካባ ያምራል። እኔ እንዴት እንደጸዱኝ እዛ ሁላ ሰርጋቸው ቢሆን እኔ በጣም ተመችቶኝ ነበር በእውነት ሲያምሩ እግዚአብሔርን። እዊ እናንተ ካባማ እነሱ ላይ ያምራል መሰል። እዊ ወደ ኋላ ጋይስ እየተጠቃቀምላችሁ ያለቀሰች ነው። እሱም አለቀሰ። ኧረ በስመ አብ ሲያሳዝኑ። የሚስቱ እርጋታዋ እግዚአብሔርን ልትገርም ሰው። ከዛ አስቡት የታዋቂ ሰው ሚስት ስትሆኑ አሁን በቃ ራሳቸው ሻይን ለማድረግ መከራቸውን ነው የሚያዩት። እሷ ግን ኤቭሪ ታይም ስልክ ይዛ ከርቀት ሆና ልክ እንደ ሕፃን ልጅ ኤቭሪ እንቅስቃሴዎቹን በቃ እሱን እንደ ልጅ ነው የምታየው። እግዚአብሔርን ስትቀርጽ እንደነበረች በቃ ባህሉ ጋር ደግሞ ተዋህደው የነበራት ደስታ በቃ በጣም ፈገግታዋ፣ እርጋታዋ፣ ስርዓቷ ማይ ጋድ ማዲ የምትገርም ጓደኛው ነች። መግቢያው ላይ እንደነገርኳችሁ እንግዲህ በቲክታክ ስሟ ሄለን የምትባለው ከዘቢባ ግርማ ባለቤት ጋር ማለት ነው ከባድ የሆነ ጭቅጭቅ ውስጥ ገብታ ነበረ። ከአልሀበሻ ሬስቶራንት ባለቤት ጋር ሳራ ጋር ማለት ነው። በደህና ቀን ያወሩትን ይመስለኛል። ኤቭሪ ሚስጥር ይዛ ወጣ ላይቭ ላይ እንግዲህ በሚዲያ ለቃለች። የተፈጠረውን ነገር እስኪ እንስማ። ወርቁ አይተነው ደውሎ አይዞሽ አለኝ። እንዴ ያየኛል እንዴ ስልሽ ምንድን ነው ያለው? ይሄ ስትሰድብኝ የነበረው ቡቺ ቺት እያደረገችብሽ ነው በባልሽ ያለው ሼር ያደረገልኝ እኮ ወርቁ አይተነው ነው። ፈረንሳይ ነው ያለሁት፣ በቅርብ ዱባይ እመጣለሁ፣ አይዞሽ አለኝ አለሽ። እኔንም ባለፈው ተናግራይ ነበር አለሽ። አረ ቁጭ ብሎ ቲክቶክ ሲያይ ነው የሚውለው ወርቁ አይተነው አለሽ።
ወርቁ አይተህ ነው HIV እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቋል አልሽኝ አንቺ ነሽ። ወርቁ አይተህ ነው HIV ያለበት አልሽ። ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራውን ንገሩ። ኧረ በእናታችሁ ገና አመት ማውራው ነው ያለው። እስቲ ማይ ጋድ እንደሚያስቆመኝ ያለ ዳኜ ዋሌ የከፈተው እሱ አይደለም የከፈተው። ጌዲዮን የሚባል ማን ነበረ? ቆይ ባሩን ከማን እንደገዛችሁ አመጣላችሁ የለም ጽፌዋለሁ። እኔ ስም ስለምረሳ ስታወራ ጽፏል። ወይ ጉድ ከኪሩቤል አለ እንደ ፓንዱራ ነው ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል ዕዳ እንኳን አልከፈለም ማለት ነው። የኪሩቤል ዕዳ እንኳን ጠንቅቆ አልከፈለም። ዳኜ ዋሌ የሱ አይደለም ከኪሩቤል የተገዛና በወርቁ አይተነው የተሰጠን ስጦታ አይደለም። ሙሉ ዋጋው ራሱ አልተከፈለም ማለት ነው። እኔ ታባታቸው ነው ማውቃቸው ኪሩቤል ይሁን ፓንዱራ ክለብ እዛ ሴት ምን እየተካሄደ ነው ማለት? አሁን እቺ ልጅ መረጃ አለኝ እያለች ነው። እንደዛ ስላልሽኝ መረጃ አለኝ ብላ ሪከርድ አድርጌ ይዤዋለሁ አለች። ዩሲ እንግዲህ በደህና ቀን ጓደኛ ስለነበረ ኢትዮጵያዊነት ግን እየሄደ ነው ጋይስ። እግዚአብሔርን እኔ በጣም እየገረመኝ ነው። በደህና ቀን ጓደኛ ነኝ ብላችሁ የምታወሩት ሚስጥር ሊኖር ይችላል። ገባችሁ? ሰው ሪከርድ እየተደረጋችሁ ነው ማለት ነው ወይስ ምንድን ነበር የነበራችሁ ነገር? እኔ አልገባኝም። ይሄን ያህል አስባችሁ ካልሆነ እኮ ሪከርድ አታስቀምጡም። በደህና ቀን እንዴት ሪከርድ ትዝ ሊላችሁ ይችላል? ከተጣላችሁ ሰው ካልሆነ መስጠቀም። ኤኒዌይስ በዚህ ዙሪያ ደግሞ የአልሀበሻ ባለቤት ሳራ መልስ ሰጥታ ነበር። አላልኩም እያለች ነው ግን አሳሳቢ ነው። አላውቅም። አቶ ወርቁ አይተነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው የማከብረው። በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። የቤት ውስጥ ወሬ አደባባይ ላይ መውጣት እየጀመረ ነው። ስፔስ ይሄ ባህላችን አይደል? እኔ ማን ስፔሻሊ የሚወራና የማይወራ ነገር ቢያንስ ይሄ ፋሚሊ ጉዳይ ፕሊዝ በቤታችን ብንጨርስ አሪፍ ነው። ቪዲዮቹ እንግዲህ እስካሁን ያያችኋቸው ነበሩ። ጥሩ ጊዜ እንደነበራችሁ አልጠራጠርም። ቪዲዮቹ ከተመቻችሁ ላይክ አድርጉ፣ ኮሜንት፣ ሀሳብ አስተያየት ደግሞ መስጠት ትችላላችሁ። ለቤቱ ግን አዲስ ከሆናችሁ አሁን ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ኔክስት ቪዲዮ ላይ እስከምንገናኝ ሰላማችሁ ይብዛል።